ለሰባተኛው ጠቅላላ ምርጫ የእጩዎች ምዝገባና የምረጡ እንቅስቃሴም ተጠናቆ የድምፅ መስጫ ቀኑ እየተጠበቀ ነው። ፓርቲዎችና እጩዎችም በጽሞና ጊዜ ላይ ናቸው። በምርጫው ለመፎካከርም በ42 የፖለቲካ ፓርቲዎች 10438 በግል ደግሞ 80 እጩዎች በምርጫው ለመወዳደር ተዘጋጅተዋል። እንግዲህ ያው እጩዎች ምዝገባ ከተጠናቀቀ በኋላ የሚወዳደሩ የፓርቲ ቁጥር ወደ 42 የፖለቲካ ፓርቲዎች በዚህ ምርጫ ይወዳደራሉ። ሁለቱ በጥምረት በአንድ ጥምረት ውስጥ 8 የፖለቲካ ፓርቲ፣ በሌላ ጥምረት ውስጥ 4 የፖለቲካ ፓርቲዎች ይገኛሉ። እንደገና በአንድ ግንባር 4 የፖለቲካ ፓርቲዎች አሉ። በድምሩ ወደ 10438 እጩዎች ለሰባተኛው ጠቅላላ ምርጫ ይወዳደራሉ። ከዚህ በተጨማሪ 80 የግል እጩዎች ይወዳደራሉ። በመጪው ሰኞ ለሚካሄደው ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች ተመዝግበዋል። ከየካቲት ጀምሮ በነበረው ምርጫ የተደረገው ምዝገባ በነበረበት ጊዜ የተደረገው ምዝገባ ቆይቶ በ40 ምርጫ ክልሎችና በ3367 ምርጫ ጣቢያዎች የተደረገው ምዝገባ በሚሊተሪ ካምፕ በተማሪዎች እንደዚሁም በአገር ውስጥ ተፈናቃዮች የተደረገው በሙሉ ተደምሮ በአጠቃላይ የመራጮቹ ቁጥር ወደ 54 ሚሊዮን 57861 ደርሷል። ምርጫ ለማካሄድ አስቻይ ሁኔታ በሌለባቸው አካባቢዎች ሁኔታዎች ሲመቻቹ ምርጫው እንደሚካሄድ ነው ሰብሳቢዋ ያስታወቁት። በዚህ ምርጫ በጸጥታ ሁኔታ እና ምርጫን ለማከናወን ባለመቻል በትግራይ 38 ምርጫ ክልሎች፣ በአማራ ደግሞ 8 ምርጫ ክልሎች በዚህ በግንቦት 24 ቀን በሚደረገው ምርጫ አይካሄድም። ያው አስቻይ ሁኔታ ሲኖር ወደፊት የሚደረግ ምርጫ ይሆናል ማለት ነው።